እዚህ ነው ቤቱ። ጥያቄ ፈልገን ነበረ። አይ እነሱ ናቸው የመጡ ምን ባካሎ ፈልገን ነው። የልጆች ስራ ነው ጋሽ። ሄኖክን አስደብድባለች ብዙ ነገር የሩሳቦት ነው። አዎ የሩስን ፈልገን የልጆች ወንጀል ሲፈጽሙ እየተባበሩ ነው ማለት ነው። አትወጣም የለችም ነው። ስለዚህ ቼክ አድርጌ መግባት ይችላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኛ ለን ክብሩ ይስፋ ያው ፋሚሊ ሰሞኑን በጣም ብዙ የሚደብሩ ነገሮች ከካሜራ ጀርባ እየተፈጠሩ ያሉ ነገሮች በጣም የሚሰቀጥጡና የሚደብሩ ማለትም ሄኖክ ላይ እየተደረገበት ያለው ነገር ዛቻው፣ እነ ብሩክ ላይ ደግሞ ለማድረግ ያሰቡት ነገር ከዚህ ይበልጣል። ቤተሰብ በቃ በሰላም እንዳይኖሩ ብዙ ድብደባዎችን ለማድረስ እየጣሩ ነው። የሆነ ወጣቶች ሰብስባ እነሱ ላይ ያቀዱት ሴራ በጣም የሚደብር ነው። ቤተሰቦቻችን ያው ዛሬ የመጣንበት በአዲስ ነገር መጥተናል። ሰላም ብላችሁ ወደ ዛሬ ጉዳያችን ገባ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለን ያው እንግዲህ ያው ሰሞኑ ያካሄድን የነበረውን ነገሮች ታውቃላችሁ። ለእናንተ ነበር እየሰራን የነበረው እና ይሄንን ነገር ተገናርገን ሄኖክ ደግሞ በአጋጣሚ በጣም ተደብድቦ ነበርና ያው የመጣ ቀን አይታችኋል ብዬ አስባለሁኝና ልጁ በጣም ተጎድቶ ጸበል ነው ያለው። አሁን ወደ ጸበል ወስደዋል እና እኛ ደግሞ ምን አሰብን መሰላችሁ? ቀጥታ ያው የሄኖክን ድብደባ መጀመሪያ ጠቁሟልና ሄዶ ከሷል ሄኖክ። እኛ ውክልና ተቀብለን አሁን ቀጥታ ፖሊስ ይዘን ወደዛ ልንሄድ አስበናል ማለት ነው። ይሄ ነገር ደግሞ በዚሁ መብቃት ስላለበት በቃ አይደለም ይሄን አክል የሰው ልጅ ሆኖ ህግ ባለበት ሀገር እንደዚህ መሆን ይቅርና ማንኛውም ህግ ባይኖር እንኳን የሰው ልጅ በህሊናው መገዛት አለበት፣ ለህሊናው መገዛት አለበትና ይሄ ነገር ብዙዎችን አሳዝኗል፣ ብዙዎችን አስቀይሟል። ይሄንን ነገር ቀጥታ ወደ ህግ ልንወስደው አስበናል ማለት ነው። አዎ ምንድነው መሰለ አሁን ስራዋ በጣም ይደብራል። በቃ ከዚህ በላይ ግን ኢየሩስ አትራመጅም፣ እውነቱን ስነግርሽ ማለት ነው። ምክንያቱም ህግ ባለበት ሀገር ነው የምንኖረው። እንደዚህ ደግሞ የሚደብሩ ነገሮች በቃ እስኪታወቅባት ድረስ ቤተሰብ ብላ ውስጥ ለውስጥ የምትሰራው ስራ በቪዲዮ አወጣችሁ። በቃ አያችሁታ ቤተሰብ። ምክንያቱም ባለፈው የዛቱት ልጆች እነሱ ራሳቸው ናቸው ሄኖክ ላይ ድብደባ አድርሰው እንደዚህ ጸበል እስኪገባ ድረስ ያደረጉት። በቃ ለኛ ጥሩ ነው ያ ነገር በቪዲዮ መምጣታ ጥሩ ነገር ነው። ምክንያቱም መጀመሪያም ጠርጥረን ነበር ብዙ ነገር እንደምትሰራ እናውቃለን፣ እኛ ውስጥ ለውስጥ እናውቃለን። እናንተ ደግሞ አላወቃችሁም ነበር። ይሄንን አታረግም በእርግዝናው እንደዚህ አታረግም ብላችሁ ነበር። ለዛ ነገር ደግሞ መልስ ያው ከራሳችሁ እሷ ቪዲዮ ላይ ማየት ትችላላችሁ። የሆነ ወጠምሾ የሰፈሩ ጠምሾዎችና ወንድሞቿን ሰብስባ ሴራዋን ተናግራለች። ከዛ ቪዲዮ ደግሞ እኛ ላይ የሰራችው ራሱን የተናገረችው ነው። ብሩክ ላይ አረጋዋል ያለችውን ነገር ሙሉ ሄኖክ ላይ አድርገዋለች። በቃ ልጁ ለአባትየው ሄኖክ ማለት ለልጁ የከፈለው መስዋዕትነት ብቻ አይደለም ማሰብ ያለብን። ይሄ ሁሉ ነገር በቂ አይደለም። በልጁና ተካደ ድብድባው ደግሞ አስፈላጊ አይደለም። እኔ ልጅን ዲኤንኤ አስመርምሬ ልጅን የራሴ ላርግ ባለበት ይሄ ሁሉ ስቃይ ሲደርስበት በጣም ይሄን ሊሰማችሁ ይገባል። ቤተሰብ የትኛው አባት ነው እስቲ በይሳት እየጣሱ እኮ ነው እናውቃለን። ብዙ አባቶች ወልደው ምንም አይመስላቸው በቃ እኔ አይደለም ያው ነው። እሱ ግን ይሄን ሁሉ ትልቅ ኃላፊነት ተሸክሞ የልጅቷን ሴራ እያወቀ ልጅ ደሚ የራሴ ልጅ ነው ብሎ ስንት ነገር መስዋዕትነት ሲከፍል ትንሽ እንኳን መረዳት ያቃታችሁ ሰዎች አላችሁ። ለእናንተ እኔ በቃ ህሊና እንዲሰጣችሁ ሁሌ ጸሎት አድርግላችኋለሁ። በጣም ማትረዱ ሰዎች አላችሁ በዚህ አጋጣሚ። እና ደግሞ ቤተሰብ ያው ጠዋት ሄደን ነበረ፣ ፖሊስ ይዘን ሄደን ነበረ። ቤቷ እሷ ያለችበት ቤት አምልጣለች ማለት ነው። ይሄን ነገር እንደከሰሰ ስለምታውቅ ጠፍታ ተሰውራለች ማለት ነው። ይሄንን ነገር ደግሞ እኔና ኡመር ሆነን አሁን ያለችበት ቦታ አውቀናል ማለት ነው። እና ቀጥታ ምን እናደርጋለን ያለችበት ቦታ እንሄድና እንድትያዝ እናደርጋለን። ምክንያቱም እቺ ልጅ ስህተቷን ታውቃለች። ይሄ ነገር ራሱ መደበቋ ራሱ ወንጀላን እንደማመን ነው የሚቆጠረውና ፖሊሶች ራሱ አንለቃትም ብለዋል። በዚህ ነገር አንለቃትም ብለው በጣም ፖሊሶች ራሱ እንደዚህ አይነት ህግ የጣሰ ተግባር በጣም አናዷቸዋልና ይሄ ነገር ደግሞ ብዙ ቦታ ያደርሰናል ብለዋል። ማለት ይሄ ነገር በሄኖክ እንትን ብቻ አይደለም። በነገራችን ላይ እኛ ራሱ ተደብድበናል። እኛ ራሱ ደማችን ፈሷል። ገብቷቸዋል አይደል? ከዛ በፊት ብዙ ያልደረሰብን ስቃይ አለ። ያልደረሰብን ነገር የለም። ሲቀጥል ደግሞ የሰውን ስም የብሩክን ስም እንደዚህ በዝም ብሎ ማለት ነው። ይሄ ነገር የብሩክ ነገር እኛ አያገባንም ማለት ያው በዚህ አያይዘን እንሂድ ብለን ነው እንጂ ይሄ ነገር እኛ እንትን የምንልበት ነገር አይደለም። ያው ራሱ ብሩክ የሚከራከርበት ጉዳይ ስለሆነ ማለት ነው። እና እኛ በቻልነው አቅም እሷ በህግ በኩል እንድትያዝ እናደርጋለን። ብሩክም አንተም በቻልከው አቅም ደገፍ አድርገህ ማለት ነው እኛን ተገና አድርገህ መጥተህ እሷን የሆነ ነገር በቃ ጥግ ማስያዝ አለብን። ገብቷል አይደል? አግዘን በቃ እኛ ቀጥታ እሷን
ጠዋት ካሜራ ይዘን ነበር አጋጣሚ ሄደን አጥተናት ነው እንጂ ይሄ ነገር ደግሞ ያው ማጣታችን እንዳንፖስተው ወይ ደግሞ እንዳናሳያቸው አድርጎናልና ያው ስትገኝ አንድ ላይ እናሳያቸዋለን ብለን ነው በቻልነው አቅም አሁን ሄደን አግኝተናል። በነገራችን ላይ ሙሉ እኔ አጥርቻለሁ የት እንደምትውል በይሳት ከራሷ ቤት ወጣ አባቷ ቤት መኖር ጀምራለች ቤተሰብ። ምክንያቱም ፖሊስ ይዘን ስንሄድ ሰምታለች መሰለኝ ከዛ ፊት ተነግሯታል ቶሎ ነው የተሸበለለችው ማለት ነው። አሁን ደግሞ በሳይለንት ነው የምንሄድባት ያለችበትን ቦታ ሙሉ ነገር አውቄያለሁ። ልጇን ይዛ ነው ከዛ ቤት የወጣችው ጠዋት። ዛሬ ደግሞ ያለችው አባቷ ቤት ነው ባለችበት ማለት ነው። ቤት እዛው ባለችበት ነው አፋፍሰን ይዘናት የምንሄደው። ምክንያቱም ይሄ ነገር ላይ በነገራችን ላይ እሷ ብቻ አይደለችም አባቷ ነው ስራ ሲሰራላት የነበረው ብዙ ወንጀሎች ሲያግዛት የነበረው የሰፈር ወጠምሾች ሰብስቦ። ምክንያቱም እሷ በእርግዝና ይናል ድርቃ አትሄድም ያው ከውስጥ ለውስጥ ነው እሷ የምትሰራው። ሙሉ ኃላፊነቱን የወሰደላት እሱ ነበር። እሱም የሚጠይቅበት ይሆናል። ምክንያቱም እኛ ተደብድበናል፣ ብዙ ሄኖክ ተደብድቧል። ያው ታሙ በሰዓት ያለበት ሁኔታ ታውቃላችሁ እናንተ። ለዛ ነገር ደግሞ እሷ ብቻ አይደለም ተጠያቂ የምትሆን አባቷም ጭምር ብዙ ስህተት እየሰሩ ነው። ለዛ ስህተታቸው ደግሞ ዋጋ ይከፍላሉ። በጣም ይደብራል። አሁን ቀጥታ ምን እናደርጋለን? ቤተሰብ ወደ ጣቢያ እንሄዳለን እና ያው የተደበቀችበት ቦታ ስለምናውቅ ያው አንድ ወይ ሁለት ፖሊስ ካገኘን ሁለት ፖሊስ ይዘን ሄደን ያለችበትን ቦታ እናሳያቸዋለን ማለት ነው። ምንድነው አሁን እኔ እንዲህ ነው የሰው ልጅ በዚህ ደረጃ ሰውን ለመጣል እንደዚህ የሚሰራበት መንገድ እኔ እየሩስን እኔ በጣም ግራ ነው የሚገባኝ። አንዳንዴ ምንድነው ሰው እኮ የሆነ ለጥቅሙ ሲል የሆነ ነገር ሊያደርግ ይችላል። በዚህ ልክ ግን ሰውን አባትን የመሰለ ነገር መግፋት ማለት ነገ እኮ ልጁ ሲያርግ ያየዋል። ይሄ እየተፈጠረ ያለው ነገር ሚዲያ ላይ ነው እየተለቀቀ ያለው ይሰማዋል እኮ። እንዴት ነው የኔ አባት እንደዚህ ሆኖ እንዲህ ልታረግ ይቻልሽ ሲልሽ መልስ አታገኝም። እየሩስ ብቻ እኔ በጣም አንዳንዴ ላንቺ በጣም ነው ማዝነው። ምክንያቱም እናትነት እኮ ይሄ አይደለም እናትነትና ቢያንስ ባንሆንም ከእናቶቻችን እናውቀዋለን። ለልጇ በቃ ሁሉም ነገር ምትተው ለልጇ ሲባል ብዙ መስዋዕትነት የምትከፍል እናት በሞላበት ሀገር ያንቺን እናትነት እኔ አልተዋጠልኝም ከነ ማለት ነው። ግን በዛ ተቃራኒ ደግሞ አባትነትን ያየውበት ልጅ አለ ማለት ነው። ወንድሜ ሄኖክ አባትነት ነው ያየውበት። በቃ ምናልባትም ቺታ አርጋበት ከሌላ ሰው ወልዳ ቢሆን ራሱ ይሄኔ ትልቅ አባትነቱን ሳላመሰግነው አላልፍም። ይሄ መመስገን ያለበት ነገር ነው። ቼክ ለማድረግ ነው አስበዋል። የራሱ ልጅ እንደሆነ በልቡ እርግጠኛ ነው። ግን እኔ አላመንኩትም። ምናልባትም ይሆናል ብዬ ነው ያሰብኩት። ቼክ ለማድረግ በዚህ ርቀት ሲሄድ ምን ያህል የአባትነት ፍቅሩ እንዳለበት ምን ያህል ለአባትነት ራሱን ህይወቱን አሳልፎ እንደሰጠና ትልቅ አባት መሆኑን የተረዳሁት። አይ ሁለት አይነት ሰው ይሆኑብኝ ነው። በጣም ነው የሚከብደው ይሆናል ሲጀመርም። አሁን ቀጥታ አሁን እኛ ምን እንደምናደርግ እንገርክ ማለት ፋይሎች ይዘናል። በርግጥ የልጆቹ ባለፈው ያያችኋቸው ልጆች አሉ በራሳቸው ቻናል፣ ምናልባት አይታችሁም ሊሆን ይችላል አላያችሁም ሊሆን ይችላል። የሆኑ 4 ልጆች አሉና እነሱ ልጆች ቀጥታ በቴሌግራም እየዛቱብን ያለው እኔም ላይ ኡመርም ላይ። ይሄ ደግሞ ማስረጃ ነው። ማን እንደዛተ ለምን እንደዛተ ባለፈው ራሱ የመጣው የፍፄ ጓደኛ ነኝ ብሎ የመጣው ማን ነው? ሳንጃው ነው ምናምን ያለው ልጅ እሱ ልጅ እሷ እንደላከችው ደርሰንበታል። የፍፄ አይሚን አፍቅሯታል ብሎ ቀጥታ እሷ ልካው ከፍላው ማለት ነው። አያችሁታ በቃ እንድትመጣ አረጋችና የማይገቡበት የለም። በጣም የሚገርም ነው። እንድትሰራ አረጋችና ያ ነገር እናንተ ብታምኑ እኛ ብናምን ኖሮ ይሄ ነገር ገደል እንደገባ አወቁ። እኔ ቀጥታ ምን አረኩኝ? ያንን ነገር ሳይ ቀጥታ ለሃይሚን ደወልኩላት ቪዲዮ ነው አልኳት ማለት ነው። ያ ቪዲዮ አይታው እሷ መልስ ሰጠችኝ። ያው ሃይሚን በዚህ አጋጣሚ በጣም ላመሰግንሽ እወዳለሁ። ምክንያቱም እኔም ባንቺ ተማመናለሁ፣ በደንብ ነው የምተማመነው ማለት ነው። በፍፄም ደግሞ ተማመናለሁ በእርግጠኝነት ማለት ነው። ለምን መሰለ ጓደኛው ነው፣ የልብ ጓደኛው ነው። ደግሞ አጠገቡ አይትጀመር አያረገውም እንደዚህ በፍጹም የማይሆን ነገር ነውና ብዙ ሰዎችን እየላከችብን ነው። በቻለችው አቅም እሷ ገደል ለማስገባት እየሞከረች ነው ነገሮችን። ግን እኛ ደግሞ ጠንክረን ስትሮንግ ሆነን ከናንተ ጋር ብዙ ነገሮች ምንድነው መሰለህ አሁን እውነት ስትይዝ የለም በትንሹ አትወርቅም። አሁን እሷ በቃ ከዚህ በኋላ የኢየሩስ ሴራ ይወርቃል፣ ይጠናቀቃል። ኢየሩስ አክትሞልሻል ልንገርሽና ማለት ነው። ምንድነው እውነት ስትይዝ በትናንሽ ነገሮች እንትን አትወርቅም። ታውቃለህ መሰናክል ሊሆን ባይችልም ያንን ፓንች መዝለል ትችላለህ። ምክንያቱም ከመጣበት መንገድ አንፃር እውነት ስትይዝ ምንም የምትፈራው ነገር የለም። አንድየውን ብቻ ፈርተህ ስለምትሰራ ማለት ነው። እና ለህሊናችንም ስለምንሰራ ምንም ሊጎዱን ይመጣሉ እናውቃለን። ብዙ ሰዎች እንደዚህ ከጀርባ የሚልኩ አሉ። በወጠም ሾዎች እኛን ለማስደብዘብ ብዙ ጥረት አድርጋለች። ትንሽ ነው የተሳካላት። ትንሽ ወንድሜ ላይ የተወሰነ ጉዳት ደርሷል፣ ድኗል። እሱም ምንም ነገር የማይድን ነገር የለም። የማይድነው የውስጥ በሽታ ነው። ቤተሰብ በቃ ህሊናችን ካቆሸሽ ነው ብዙ ጊዜ። እኛ ደግሞ እንደዚህ ትናንሽ ቁስሎች ነው እነዛን ማለፍ እንችላለን። ለኛ በጣም ቀላል ነው። ግን ካሁን በኋላ ያንቺ ሴራዎች ይጠናቀቃሉ። ምክንያቱም ከህግ ማንም ሰው ልንገራችሁና ቤተሰብ ትንሽ ሊፍጨረጨር ይችላል እንጂ ማንም ሰው እንደዚህ በህግ ሀገር ማንም ሰው እንደዚህ ሊያመልጥ አይችልም። በቃ ይሄ ከዝርፊያ አይተናነስም። ሰው ማስደብደብ ማለት ሲደበድቡን እኛ የተዘረፍነው ነገር አለ ብዙ ያልተናገርናቸው ብዙ ውስጥ ለውስጥ የተደረገ ብቻ ሳይሆን ያው በብዙ አንግል ስታየው
ህግ ባለበት ሀገር እንደዚህ መሆኑ ያሳዝናል። ሲቀጥል ደግሞ እኛ ህግ እንዳለ ማሳየት እንፈልጋለን። ገብታችኋል አይደል? በደንብ ማሳየት እንፈልጋለንም እናሳያለንም በዚህ ቪዲዮ ብዬ አስባለሁ። ምክንያቱም ተይዛ እጅ ከፍንጅ ተይዛ እሷ ወደ ከርቸሌ ካልገባች እኛ ሰላማችን አናገኝም። በቃ አይደለም ነው ትገባለች፣ ሰላም ይሆናሉ። ካሁን በኋላ ብዙ ጫጫታ አይፈጠርም ልንገራችሁና ማለት ነው። እነ ብሩክን በሰላም የሚኖሩ ይሆናል። ምክንያቱም እሷ ነች ከስር እየገባች ከስር ሰው ሰላም እንደው እየረበሸች ያለችው። ሃይሚና ቡራ ደስ የሚል የፍቅር ጊዜ እንዳያሳልፉ በተቻላት አቅም ከስር እየጎተገቶች ነበር። እኛ ደግሞ ያው ከህግ ማንም አይበልጥም ብለን በህግ ቦታዋን እናስይዛታለን። ኦዲየንስም ደስ ይላችሁ ይገባል። በቃ ኢየሩስ አሁን በቃ የእጇን ልታገኝ ነው። በፖሊስ ቁጥጥር ስር ልትውል ስለሆነ ኦዲየንስ በዚህ አጋጣሚ ሼር እያደረጋችሁ ላይክ እያደረጋችሁ ደስታችሁን መግለጽ አለባችሁ። ምክንያቱም ይሄ ነገር በቃ ህግ ባለበት ሀገር ህግን ልናሰፍን እኛ ወንድሞቻችሁ መተናል። አልቻልናትም እኮ ማለት የምትቻል አይደለችም። ሲጀምር እንደዚህ በውስጥ ለውስጥ በተንኮል ምናምን ስንሄድባት አልቻልናትም። አንድ ነገር ነው። ኦዲየንስም እያላችሁ ነበር ይሄን ነገር ለምን በህግ አትፈቱትም ነው እናንተም ያላችሁ። ያው እኛም ወደ ህግ ነው በቃ ከዚህ በላይ ምንም ማድረግ አልቻልንም። ወደ ህግ እንሄዳለን። በህግ ቃሏን ለህግ እንሰጥ ይሆናል። እስከዛሬ የሰራችሁ ስራዎች በሱም የምትጠየቅ ይሆናል። ቅሊታም ነው። ያማል ነገሩ ያማል። በቃ በጣም ነው የሚያሳምነው። እናንተኛ ቦታ ላይ ሆናችሁ በእርግጥ አንዳንዶቻችሁ ትረዱናላችሁ እያስባለሁ። አንዳንዶቻችሁ ግን ልትረዱን እያልቻላችሁ አይደለም እና እኛ ቦታ ላይ ሆናችሁ ተረዱን። ምክንያቱም እኛ ለራሳችን ፍትህ ብቻ ሳይሆን ለሁሉም ሰዎች ፍትህ ነው። ለብዙ ሰው ሰላም ይሆናል። በነገራችን ላይ ደወለ ፖሊሱ ነው መሰለኝ። አዎ ራሱ ነው አሳለፈ። ሄሎ ኢንስፔክተር። ሄሎ ይሰማል ኢንስፔክተር? ሄሎ የት ሆናችሁ? አሁን መሄድ እንችላለን። ኦኬ አሁን እዛ ቢሮ ጨርሰዋል እንትን ሁሉም ነገር ጨራርሻለሁ። መጥሪያውንም ይያለሁ። መሄድ እንችላለን። እሺ በቃ ያው እኛም እዛው አካባቢ ስለሆነ ሎኬሽን እንልካለን። ያው መጣን። እሺ ተከተሉን፣ ቤተሰብ ተከተሉን። እዚህ ነው ቤቱ። እዚህ ነች። ሰላም ነው ጋሽ? እንዴት ነው ጋሽ? ሰላም ነው። እንዴት ነው? ሰላም ነው። ልጆቱን ፈልገን ነበረ ለጥያቄ። እነዚህ የወጣቶች ናቸው እንዴ ነው የመጡት? አይ ምናምን ነገር አይደለም። ከጣቢያ ነው የመጣሁት። ልጆቱን ለጥያቄ ፈልገው ነበር። አይ መጥሪያ ይዘን መጥተናል። ልጆቱን ለጥያቄ ፈልገን ነበረ። አይ እነሱ ናቸው የመጡ ምን ልጆት ፈልገን ነው። የልጆት ስራ ነው ጋሽ። ሄኖክን አስደብድባለች ብዙ ነገር የሩሳቦት ነው። እኮ የሩስን ፈልገናል። የተፈጸመ ወንጀል አለ። በሱ ክስ ውስጥ ነች አለች እናውቃለን እንዳለች። በፍጹም የለም። እስኪ ዞር ወላቸው ጋሽ ይጉ ይሄ ህጋዊ አካል ነው አይደል? አይሆንም። ህጋዊ አካል ነው አይደል? በፍጹም አይደለም። ማሳለፍ አለበት። ህግ እኮ ነው ይዘን የመጣ ነው። እዚህ ለሌላ ነገር አይደለም። እንደኛ አይደለም። እሱ እንደኛ አይደለም። ህጋዊ አካል ነው። እየሰሙ ነው። እርሶ ስሙኝ። ቼክ አድርጊያቸው ልውጣ። ፍጹም አይሆንም። ለምንድን ነው የማይሆነው ጋሽ? ለህግ አይታዘዙም ነው። እርሶም የወንጀሉ ተሳታፊ ኖት ማለት ነው? አይ ምንም ወንጀል ተሳታፊ አይደለም። እነሱ ይዘው ልጆት የሰራችው ወንጀል ላይ ተሳታፊ ኖት ማለት ነው። አሉበት ማለት ነው። እርሶ አሁን ልትታሰሩም አይሆንም። ሰውን ለማስደብደብ ይዛተች አይደል? ስንት ነገር እያረከች አስደብድባለችም ጭምር። እሱ በኋላ እኛ ላይ አስደበደበችው ሳይቀር ጭራሽ ትጠይቃለች። ያው እርሶ አሁን ለህግ አይታዘዙም ነው? ቤት አያስፈትሹንም? አላስፈትሽ። የህግ መጥሪያ እኮ ይዘን የመጣ ነው። አላስፈትሽ። እንዴት ነው የማያስፈትሹት? ምን ማለት ነው ይሄ ነገር? አላስፈትሽም። ህጋዊ አካል እኮ ይዘን የመጣ ነው ጋሽ። ታሳስሩ ነው እንትን የመጣችሁት እናንተ እኮ እርሶ ልጆች ስለሆነች እኛ አይደለም። ወንጀል ተፈጽሟል። እሱ ወንጀል ወይስ ወንጀሉ ተባባሪ ነው? እርሶስ? ተባባሪ ናቸው። ስሞት ማን ነው? ስሞት ማን ነው? እርሶ? እኔ አለም ነው እኮ የኢየሩስ አቦት ነው አይደል? ስለዚህ ልጆት ወንጀል ሲፈጽሙ እየተባበሩ ነው ማለት ነው። አትወጣም የለችም ነው። ስለዚህ ቼክ አድርጌ መግባት ይችላል። እርሱ ሌላ ነገር ሲደገም አይ እርሱ እኮ መፍቀር ነበር አይደለም። እንድትደበቅ ነው። አይ ሁሉ እንትን ነው። እሱ ሲገባ ድረስ እንድትደበቅ እንዴት እንደዚህ ያደርጋል? ስራዋ ነው እንጂ እኮ እኛ ግዴታ ፈልግ ነው አይደለም። አላግባብ እንደዚህ እርሱ እኮ አይደለም ትልቅ ሰው ነው ታረም። ይሄ በህግ አግባብ የመጣ ሰው እንደዚህ ይላሉ እንዴ? መደረግ የሌለበት ነገር እኮ መደረግ የለበትም ማለት እንዴት መታሰር የለባትም ይላሉ? እንድትደበቅ ልጁን አስደብድበው አባቷ እኮ ልጅቷ የለችም።
ጋሼ ደብቀዋታል ማለት ነው። ስለዚህ እርሶን ራስዎትን ይዘን እንመጣለን። ትክክል በሩ ዝጋ። ለምንድን ነው እንዴት ሄደን በስተክል እንጠይቆታለን። አልሄድም። ለምንድን ነው ልጅቷን ያመጡታል ማለት ነው? አላመጣም። የደበቃችሁት እርሶ ስለሆኑ በፍጹም አልሄድም። የደበቁት እርሶ ስለሆኑ አልደበቅኳትም። ጥያቄ እሷ ትመጣለች። ራሷን የቻለች ነች። እኔ እሷን ላዝ አልችልም። አልሄድም። አሁን ቤት ገብቻለሁኝ። የለችም፣ ፈለኳት። እርሶ እንደደበቋት ደግሞ የሚያስታውቅ ነገር አለ። በፍጹም የድንገት ነው የመጣችው። ስለዚህ ከኔ ጋር ለህግ ይታዘዛሉ፣ ከኔ ጋር ይሄዳሉ ማለት ነው። ተራመዱ፣ ሂዱ። አይ ከህግ ጋር እንትን አይበሉ፣ ሂዱ። ወረፊት ተራመዱ። እና ቤተሰብ ይሄው እንዳያችሁት ነው። ሰውየው አይታል አይደል እንዴት እንደደበቋት የሆነ ነገር ውስጥ ደብቀዋታል ሰዎቹ። በቃ እኔ ይሄ ነገር በጣም ነው ያሳዘነኝ። አባቷ አትሄድም፣ አባቷን ፍለጋ መምጣት አይቀርም። ምክንያቱም አይታችኋል ቤተሰብ እንደሄድን እኮ ዘለን ብንገባ እሷን ማግኘት እንችል ነበር። አባትየው ሴራው ይታወቃል፣ ከባድ ሰው ነው ብያቸዋለሁ። ከዛ በፊትም እኛን ውጭ ላይ አዘናግቶ በአጥር አዘልሏት ነው የሚሆነው በእርግጠኝነት ማለት ነው። ግን በዚህ አንቆምም። ባለሽበት ማለት ከህግ ማንም ሊያመልጥ ይችላል። እንደምን መጣ ሰምቶ ሊሆን ይችላል። ይሄ ነገር የሆነን የሚያቃጥር ሰው ደንግጧል እኮ ከኛ ውስጥ የሚያቃጥር ነገር የሚያቃጥር ሰው አለ እንዴ? እኔ እንጃ። እንደዛ ስለኛ ማንም እኮ ያወቀ ሰው የለም እና ግራ ገባን እኮ። ይኸውልህ አዘልሏት ሊሆን ይችላል። በትንሽ ደቂቃ ታውቃለህ፣ ልክ እንደመጣ መግባት እንችል ነበር። ያን ያወዛገበ መርፌ ነች እንዴ እሷ? ቆይ ልጅቷ ሴራው ይታወቃል። በጓሮ በር አምልጣም ሊሆን ይችላል። ግን ማንም ሰው ከህግ ሊያመልጥ አይችልም። እኔ እውነቱን ስነግርሽ ባለሽበት ጉድጓድ ውስጥ ይሄን ቪዲዮ ያሽው ከሆነ ራስሽን ለህግ አሳልፈሽ ብትሰጪ ይሻላል ነው የምልሽ። ምክንያቱም ላንቺም ደህንነት ጥሩ አይደለም። እንዲህ ተደባብቆ መኖር፣ እንደዚህ ወንጀል እየሰሩ ተደባብቆ መኖር በጣም የሚደብር ነገር ነው። ውድ ቤተሰቦች ያው በደስ በሚል ሁኔታ ግን የአባትየው እጅ አለበት። ብዙ ስራ መጥፎ ስራ ሲሰራ ነበር። እኛን ድብደባ ያደረሰብን የሷን ቃል ተቀብቶ አባትየው ነው። አባትየው ደግሞ የእጁን ያገኛል። በዚህ ጉዳይ ምን ፋታ አይሆንም። አባትየው ማስረጃ ይዘንበታል። ማስረጃም እንፈልጋለን። አባትየውን ማስረጃ እንፈልጋለን። አሁን የሚያረጉትን ነገር እግር በእግር እየተከታተልን ለእናንተም እናሳውቃችሁ ይሆናል። ሲቀጥል ደግሞ ለፖሊስም መረጃ የምንሰጥ ይሆናል። ምክንያቱም አሁን እቺ ልጅ መደበቋ ራሱ ከባድ ወንጀል ነው። በነገራችን ላይ መደበቋ ራሱ ከባድ ወንጀል ነው። አባትየው ታስረዋል። አሁን ቃል ምናልባትም ቃል ከሰጡ በኋላ ሊለቀቁም ይችላሉ፣ ላይለቀቁም ይችላሉ። ግን ደግሞ እሳቸው አሁን ከፖሊስ ጋር ትንሽ ግብ ውስጥ ስለገቡ ነው እንጂ እሳቸው ሊወሰዱ ፈልገው አልነበረም ፖሊሱ። እና እንግዲህ እስኪ የሚሆነውን አብረን የምናየው ይሆናል።